ኪታብ ለዕልም ፈላጊዎች በምን መልኩ ቅደም ተከተል እንጀምር መጠበቅ አለብን? አንደኛ፣ ሁለተኛ መጽሐፍ፣ ሶስተኛ፣ አራተኛ ያለ ምን እንቅራ ነው? ዘመድ ማለት ነብዩ አለይሂ ሰላቱ ወሰለም ተርቲቡን አስቀምጠዋል። እነሱ የያዛችሁት ትክክል ነው፣ ጥሩ ነው፣ እንኳን ደስ አላችሁ እንደማለት ስለሚቆጥሩት ይሄን ማበረታታት የለብህም። ተናዶ ስለነበረ በንዴት የሚፈታ ፍች አልወደቀም በሚል ዝም ብላችሁ ቀጥሉ እንዳሏቸው የሚያሳያል። ዘካ በየአመቱ ኒሷብ ይታያል ወይ? ሱሪ አትልበሱ ያሉት ነቢ አለይሂ ሰላቱ ወሰላም ሐጅ ላይ ነው፣ ኢህራም ያለ ሰው ላይ ነው። ሌላ ጊዜ ቢለብስ ችግር የለም። ወማ አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይህም فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وشفيعنا محمد وآله الطيبين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد، أحبتي إخواني وأخواتي ወንድሞች እህቶች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ የምትጠባበቁ ወንድም እህቶች ከሁሉ አስቀድሜ የአላህ ሰላም፣ ጤና፣ ምቾት በያላችሁበት ሆናችሁ አይለያችሁ። አሕበቲ ዛሬም የጥያቄና የመልስ ፕሮግራማችንን ቀጥለናል። ከዒሻ በኋላ የመሆኑ ዋናው ምክንያቱ ተጠቃሚው በይበልጥ ቤቱ ቁጭ ብሎ ሊከታተል የሚችልበት ሰዓት ነው ከሚል አኳያ ነው። ዛሬም እንደተለመደው ጥያቄዎቻችንን የምናስተናግደው ቴሌቪዥኑ ላይ በምታዩት ቴሌፎን ነው። በቲክቶክ ላይ የምትከታተሉ ወንድም እህቶች ካላችሁ ደግሞ አዋላችሁ አይቻለሁ። በጽሁፍ ብቻ ነው የምትልኩት። ጀዛኩሙላህ ኸይር፣ ባረከላሁ ፊኩም። السلام عليكم ورحمة الله وبركاته. وعليكم ورحمة الله وبركاته. أهلا وسهلا. الحمد لله. شيخ ጥያቄ ነበረኝ። እሺ። من ሰዓት ኢማሙ ከፊት እየሰገዱ ላይ እንደርሳለን። አዎ። ሩኩ ላይ ደርሰን በዛው እንቀጥል። ያ ካልተቀራ ሶላትን ለፋቲሃ ስለሚል ሳትቀሩ ስለሆነ እንትን ያላችሁት አታገኝ ነገር ብለው ነበር። እንዴት ታያለ? በሸሪዓ ከሙት ምን ነው የማይሸከሙት ነው? ተብራሩልኝ። ጀዛከላሁ ኸይረን፣ ባረከላሁ ፊክ። የዑለማዎች ብዙ ጥያቄ አለ በዚህ ጉዳይ ላይ። ነብዩ አለይሂ ሰላቱ ወሰላም ሁለት ሐዲስ ተናግረዋል። አንደኛው ያለ ፋቲሃ ሶላት የለም የሚለው ነው። ያለ ፋቲሃ ሶላት የለም የሚለው ሐዲስ ሰጋጆችን ሁሉ የሚያካትት ነው። ሩኩዕ ላይ የደረሰ ሰውዬ ደግሞ ሩኩዕ ላይ ተከትሏቸው የሰገደን ሰውዬ መልስ አላሉትም። ነብዩ አለይሂ ሰላቱ ወሰላም መልስ አላሉትም። እርግጥ ሶፉ ላይ ሳይገባ ኢሕራም አድርጎ ነበርና እሱን እንዳይለምድህ ብለውታል። ሶላቱን ግን ረክዓውን ግን አልደረስክበትም አላሉትም። ሩኩዕ ላይ የደረሰ ሰው ረክዓዋን አግኝቷል የሚልም ሐዲስ አለ። ስለዚህ ሩኩዕ ላይ የደረሰ ሰው ሲቀር ፋቲሃ ሳይቀሩ ሶላት አይሆንም ብለው በዚህ ያስማሙታልና ሩኩዕ ላይ ከደረሰ ፋቲሃን ባያገኝም ባይቀራም ያቺ ረክዓ ትቆጠርለታለች የሚለውን ጅምሁር አልዑለማ ይመርጣሉ። አንዳንዶቹ አልደረሰምና ያችን ረክዓ ያውጣት የሚሉ አሉ። እንደኔ ሩኩዑ ላይ የደረሰን ሰው ደርሷል የሚለውን ነው የምመርጠው። ጀዛከላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ።
عليكم السلام ورحمة الله. مرحب. سلام عليكم. الحمد لله رب العالمين. የኔ ጥያቄ ዝምድና ለምሳሌ መቀጠል ወይም መቁረጥ ዝምድና መቀጠል ዋጅብ የሚሆንበት ድረስ እና እስከ የት ድረስ ነው ዋጅብ የሚሆን? እስኪ ይሄን ለማብራራት እንዲታበራ የዝምድና ስፋቱ እስካጎት ድረስ ነው እስካጎት ልጆች ድረስ ነው ለማለት ነው? አይ እንደዛ ሳይሆን ለምሳሌ ዝምድና መቀጠል አጅር አለው ትልቅ መቁረጥም ደግሞ እንደዛው ትልቅ ወንጀል ነው የሚባለው የት ድረስ የዝምድና ሀረጉ የት ድረስ ሲሆን ነው እኮ ገባኝ። ዘመድ የሚባሉት ይህን ያህል ሕቁቅ የሚጠበቅላቸው ዘመዶች ስፋታቸው የት ድረስ ነው? ወንድምና እህት ላይ ብቻ ነው የሚያልቀው ወይስ አጎትና ክርስትም ላይ ይደርሳል ነው አይደል? እንደው ስፋት አሁን ለምሳሌ አሁን ጋብዥ በጋባ የሚሆንበት ድረስ ነው ማህረሞች ጋር ነው የሚቆም። ለምሳሌ አሁን ሐቅን ልዋጣ ዘንድ እንግዲህ ዝምድና ሲባል ሰፊ ስለሆነ አሁን የሚያልኩህ እኮ እሱ ነበር። አልተረዳኸኝም ይመስለኛል። ለማንኛውም ዘመድ ማለት ነብዩ አለይሂ ሰላቱ ወሰላም ተርቲቡን አስቀምጠዋል። من أحق الناس بحسن صحبتي صحابتي እኔ በመሬት ላይ ካሉት ኸልቆች ከአላህ በኋላ ዝምድናውን ልጠብቅለት ልንከባከበው የሚገባኝ ማን ነው ተገቢው ብለው ሲጠይቁ እናትህን ከዚያስ ቀጥሎ እናትህን ከዚያስ ቀጥሎ እናትህን አሉና ከዚያ ቀጥሎ አባትህን አሉ። እዚያው ሐዲስ ላይ በአንድ ሪዋያት የሚላል ምን የሚላል ከዚያም እንደ ቅርበታቸው እንግዲህ ከአባት ቀጥሎ ማን ነው የሚመጣው የሚለውን ነገር ወንድምና እህቶች አሉ፣ አክስትና አጎቶች አሉ። እንዲያ እያለ ደግሞ ይቀጥላል። ስለዚህ ቅርበት ያላቸውን ሰዎች አንድ ሽል ወደ አንተ ቀረብ ያሉት ራቅ ካሉት የበለጠ ሐቅ አላቸው ማለት ነው። እንዲህ እያለ ይቀጥላል። ከዚያ ያለፈ ዝርዝር አላስታውስም። ጀዛከላሁ ኸይር። ቲክቶክ ላይ አንድ ወሳኝ ጥያቄ መጥቷል። ሴት ልጅ አባቷን ገላ ማጠብ ትችላለች ወይ? ወንድ ልጅም በተመሳሳይ እናቱን ማጠብ ይችላል ወይ የሚል ጥያቄ አለ። مرحبا السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أيوة ጥያቄ ነበረኝ። በቅርቡ አንድ ጓደኛችን ትዳሩ ላይ ማለት ነው ሚስቱን በሶስት ምን ይላል ከዛ በኋላ እኛ ሚስቱን ፈታውሽ ይላል። ከዛ በኋላ መሆን የለበትም መጣላት የለባችሁም በሶስት ወደ አንድ ሊሆን ይችላል ምናምን ብለን እና ያው በአካባቢ በነበሩ የሱና ኡስታዞች አምጠን እና ስናግባባቸው እሱም ወደ ትዳሩ የመመለስ ፍላጎት አሳዩ። ያው ተናዶ ስለነበረ ምናምን እንደውም ፍቻ አልወደቀም ምናምን ብለው ወሰኑ። ይህ እንዴት ይታያል? ጀዛከላሁ ኸይረን ባረከላሁ ፊክ። እንግዲህ የመለሱበት ሶስቱን የተፈታች ሴት ተፈታለች። ግን የመለሱበት ምክንያት ከሁለት አንዱ እንደሆነ ነው። አንተም ጋር ግልጽ አይደለም። አንደኛው የሶስት መፈታት እንደ አንድ ይቆጠራል በሚል ረጃዕቱ እንዲላት አደረጉ ማለት ይመስላል አጀማመረ።
ሌላው ደግሞ አጨራረሰ ላይ ምን አልከኝ ተናዶ ስለነበረ በንዴት የሚፈታ ፍች አልወደቀም በሚል ዝም ብላችሁ ቀጥሉ እንዳሏቸው የሚያሳያል ሁለቱም ዑለማዎቹ ያቃሉ እንግዲህ አንተ መለየት አልቻልከ ይሆናል ሁለቱም ተነስቶ ሊሆን ይችላል ተናዶ ፍቹ አይወድቅም የሚለው ሐዲስ ሶሒህ ነው የመናደዱ ምክንያት ንዴቱ በትክክል ተናዶ እንደነበረና አቅሉን የሚያስት ንዴት ተበሳጭቶ ከሆነ የፈታት አልወደቀም ግን እንደው ተፈታ የተባለ ሁሉ ተናድጄ ነው እያለ ስለሚመለስ በዚህ ጉዳይ ላይ በቀላሉ ማየት ተገቢ አይመስለኝም ተበሳጭቼ ይላል በፈልጎ መርጦ 3-2 እያለ እየፈታ ማለት ነው ያኛው ምክንያት ደግሞ ሶስቱን የተፈታች እንዳንድ ትቆጠራለች የሚለው ነገር የሚሉ ዑለማዎች አሉ አቃለው በጣም አንቱ የተባሉ ዑለማዎች ግን እንደው እኔ ብለው አልረዳኝ አልዋጠኝ ያለ ይሄ ነው ጅምሁር العلماء በጣም ትላልቅ ዓሊሞች ያሉበት ሶስት የተፈታ እንደ አንድ ነው የሚለው ነገር በፍጹም አይቀበሉም ሶስት ካለ ሶስት ነው እንደኔ ሶስት ከተፈታች ያ ተበሳጭቶ ነው የሚለው ነገር ካልከለከለላቸው በስተቀር ባይመለሱ ነው መመርጠው جزاكم الله خير نعم السلام عليكم ورحمة الله وبركاته طيب የሴት ልጅ የአባቷን ገላ ወንድ ልጅ የእናቱን ገላ ማጠብ ይቻላል ወይ የሚል ቲክቶክ ላይ የመጣ ጥያቄ አለ አስሉ አይሆንም ሴት ልጅ የሴት ልጅን ገላ ልጇም ሆነ አባቷም ሆነ ወንድሟም ሆነ ሊያዋት አይፈቀድላቸው ነገር ግን ከአቅሙ በላይ የሆነ ብቻዋን ሆና ይሄማ የግድ መታጠብ ያለባት ከሆነ ጓንት አርጎ ሊያጥባት ይችላል አባቷንም እንደዚሁ አባቷንም ሴቷ እንደዚሁ ወንድም እናቱን نعم السلام عليكم ورحمة الله وبركاته وعليكم السلام سلام نو الحمد لله إذا أوحينا إلى أمك ما يوحى أيوة هلو يسمى እንጂ إلى إن أوحينا إليك إلى أمك ما أوحينا إذا أوحينا إلى أمك ما يوحى የሚለው የሙሳ እናት ነቢ ነበሩ አረለም وأوحينا إلى النحل أن اتخذي من الجبال بيوتا ለንብም እኮ أوحينا ብሏል እንድታውቅ ያረግናት ጊዜ ማለት ነው ኢልሃም መስጠት ማለት ነው እንጂ የነብይነት መለያ ብቻ አይደለም ወህይ የሚለው ቃል ወህይ አይደለም ወህይ ይሄ ከጅብሪል ይዞት የሚመጣው ሰማያዊ መልእክቱ ማለት አይደለም እሺ ሁለት ጥያቄ ነበር አይዋ ውሃ ቆሜን ተጣጣ ትላለው ችግር አለው ብጠጣ አይ ይጠላል ይላሉ ዑለማዎች ብዙ ማስረጃ የለም ነብዩ ሰለላሁ ዐለይሂ ወሰለም ቆመው ጠጥተዋል ግመል ላይ ሆነው ነው ኺላፍ አለው ይጠላል ቁጭ ብሎ በጠጣት ነው ጥሩ እሺ አንድ ልጨምር ሶስትም ጨምር እሺ ቀብር ቦታ ሲገኝ ማለት ነው በባዶ እግር ሱና ነው ይላሉ እንዴት ነው ይሄ ቀብር ቦታ ሲገኝ በባዶ እግር ሱና ነው ይላሉ እንዴት ነው ይሄ ነገር በጫማ አለመርገጡ አዎ በምን ለመዘየርን አይ እኔ እሱን ብዙም አላቅም በደንብ ምክንያቱም እኔ ማቀው መርገጥ ካለበት መሄድ ካለበት ቀብር አልፎ ቀብር ረግጦ መሄድ ካለበት አማራጭ ከሌለው ጫማ ካለው ያውልቅ የሚል የዑለማዎቹ ምክር አቃለሁ እንጂ ቀብር መሄድ እነሱማ ደሩራ ካለ ይሻላል ይላሉ ደሩራ ችግር ካለ ሶክ ምናምን ካለ ያው በእግር መሄዱ ሱና ነው ይላሉ ምን ማለት ነው ደሩራ ካለ ችግር ምናምን ያው ሾክ ምናምን የሚያስቸግር ነገር ሄዱ ሱና ነው በባዶ እግር ጫማ ሳይደረግ አረን ያላቀም እንደሱ ወቃሽ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ጫማ አርገዋል ነብዩ ሰለላሁ ዐለይሂ ወሰለም ጫማ አርገዋል ሱሐባዎች ጫማ አድርገዋል አለመሄዱ ሱና ነው አጅር ያስገኛል የሚል አላቀም
የሸዋል ወር ሳያበቃ የሸዋል ቀን አንድ ቀን ነው የቀረኝ ብጾም ነገ ነው መጾም ትችያለሽ አዎ መጾም ይቻላል ትችላለህ ወንድም ከሆንክ ሴትም ከሆንሽ مرحبا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله أستاذ ايوه السلام عليكم الحمد لله انت ጥያቄ ነበረኝና ማለት ነው ሶስት ጊዜ ፈቶ ነበርና የሆነ ጓደኛ እኛው ላይ ግን ነፍሰ ጡር ነበረች ልጅቱና ነፍሰ ጡር እንዳለች ስለሆነ ፈቶ የነበረው አሁን መልሳለሁኝ እያለ ከተወለደች በኋላ ልጅቱ ከተወለደ በኋላ ያው ነፍሰ ጡር እያለች ስለሆነ ፈትቻለሁ ብዬ ነበረው ከወለደች በኋላ ግን አሁንም አንድ ያለኝ ንካ እያለ ለመመለስ ይፈልጋል ማለት ነው ሰውዬው ሶስቱን ካለ በኋላ አንዱን ከየት ነው የሚያገኘው እርጉዝ እንዳለች እንግዲህ ነው ፈትቻለሁ ብሎ የነበረው ማለት ነው ነፍሰ ጡር ሴት እኮ ፍቹ አይወድቅም እኮ አይደለም የተባለው ዒዳዋ አያልቅም ነው ዒዳዋ አያልቅም እሷ ለሌላ ወንድ ሐላል አትሆንም ገና ናት ዒዳዋ እየጠበቀች ነው ማለት ነው እንጂ የፍቹ ሶስትም ከፈታ ወይም የመጨረሻ አንድ በሌላም ጊዜ ሁለት በሌላ ጊዜ ሶስት ብሎም ፈታም አንድ ጊዜም ቢሆን ሶስት ብሎ ከፈታ ከዚያ በኋላ የመመለስ እድሉ ከየት ነው የሚያገኘው ይሄን እድል እንትን ነፍሰ ጡር ሆና መቆየቷ ነፍሰ ጡር በመሆኗ ትመለሳለህ ማለት አይደለም የመመለስ እድል ያለው ፍች ቢሆን ኑሮ እስከምትወልድ ድረስ ነው መመለስ ደግሞ የሚችለው እንጂ ከወለደች በኋላማ መመለስ እድል ያለው በአንድ እንኳን ቢፈታት ኑሮ ከወለደች በኋላ በአዲስ ኒካህ ካልሆነ ማግባት አይችልም እስከምትወልድ ድረስ ደግሞ ዒዳ ስላላት ረጃዕቱ ማለት ይችል ነበር ተረድተኛል ተረድቻለሁ ግን በመሃል ታሪክ የነበረ እና ለዛ ነው እያለን ሰው የሚጠይቀው ያለው ብቻ ታሪክ የነበረ እጃው ሳያልቅ ታርቀዋል ነበርና ለዛ ነው አሁንም እንደዛ የሚለው ማለት ቆይ ሶስቱን ፈቶ ከዚያ ኢዳዋ ሳያልቅ ተመለሰ እርጉዝ እንዳለ ማለት ነው እኮ እርጉዝ እንዳለች ሶስቱን ፈቷት ነበር ሳትወልድ አሁንም ተመልሻለሁ አላት እንዴ ሶስት የፈታ ሰው እኮ መመለስ አይችልም ያው እንግዲህ ኢዳው ሳያልቅ ስለሆነ ተብሎ ነው በሰዓቱ የተመለሰው ላ ሶስቱን የፈታ ሰው ኢዳዋን ጨርሳ እሷ ለማግባት ነው እንጂ እሱን ለመጠበቅ አይደለም ሌላ ለማግባት ኢዳዋን ትጠብቅ ነው ለሱማ መመለስ አትችልም ሳያልቅ ሳይጨርስ ግን ከተመለሰ መመለስ ይችላል ነው ሶስተኛም ላይ አይሆንም እንደሱ የሚባል ኪታብ የለም እርግጥ ሶስቱን መፍታት እንዳንድ ይቆጠራል ብለው የሚሟገቱ ሰዎች አሉ አሁን በመጀመሪያው ፕሮግራም ላይ ጥያቄው እንደተመለሰው በዚያ መልኩ አርገው ሊሆን ይችላል እሱም ቢሆን መመክረው እኔ ሶስቱን ያለ ወንድ ሌላ ባል እስከምታገባና እስከምትፈታው እስከሚሞት ድረስ መመለስ የለበትም የሚለው ነው መራባሽ በቃሽ ባረከላሁ ፊክ ዘካ በየአመቱ ኒሷብ ይታያል ወይ አዎ ባለፈው አመት ኒሷብ የወጀበበት ገንዘቡ የዘካ መጠን የደረሰ መሆኑን አውቆ ዘካ አውጥቷል ዘንድሮ አመትም አመቱ ሲደርስ ሊያወጣ ሲፈልግ ብሩ ኒሷብ ነው አይደለም ብሎ ማወቅ መቻል አለበት ጎሎ ሊሆን ይችላል ወይ በምንዛሬ ከስሮ ሊሆን ይችላል ወርዶ ሊሆን ይችላል ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ናም ጥያቄ አንድ ሰው ሳያውቅ በእንትን በአጋጣሚ ነፍስ የጠፋበት ሰው የሰው ነፍስ ሳይሆን የአዋፍ ማለት የወፍ ነፍስ ወፍን የገደለ ሰው ምንድነው አውቆ አይደለም በአጋጣሚ ሲሄድ ያገጣትና ሞተች ወፏ እዛ እዚህ ካሳው ምንድነው ሆን ብሎ እስካላደረገ ድረስ እኮ ብዙም ይሄን ያህል አይደለም
የሰው ንብረት ከሆነ መክፈል አለበት። ሌላ ዝም ብሎ የዱር አውሬ ከሆነ ሆን ብሎ ላለመግደል መጣር ነው እንጂ በዚህ አይነት ጥፋት የጠፋበት ሰው ይህን ያህል ይክፈል ጥፋት አለበት ይህን ያህል ካሳ ይክፈል ለማን የሚል ነገር አላውቅም። አሱር ሳይሰግድ መግሪብ ኢቃም እያለ መስጂድ ድረስ ወይም የደረሰ ምን ያድርግ? መጀመሪያ ከኢማሙ ጋራ አሱርን ለመስገድ ኢማሙ መግሪብ እየሰገደ አሱር ለመስገድ አብሮ ኢሕራም ያድርግና አብሮት እስከ መግሪብ መጨረሻ ድረስ ይሄድና ለሶስተኛው ኢማሙ ሲቀመጥ እሱ ወደ አራተኛው ይነሳ፣ አብሮት አይቀመጥ። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ነበረኝ። ናም መርሐባ። በክርስቲያኖች እንኳን አደረሳችሁ ምናምን ብሎ ማስተላለፍ ይቻላል? የማን በዓል ሆኖ ነው? የክርስቲያኖች ማን አደረሳችሁ ለማለት ነው። እንኳን አደረሳችሁ ያው በዓላቸው ሲደርስ አይ ባትል ነው ጥሩ። አታልምዱ እንደዚህ ያለ ነገር። አንተ አታምንበትም አይደል? አንተ አታምንበትም። ስለዚህ አዎ እኔ አላምንበትም። እነሱ የያዛችሁ ትክክል ነው ጥሩ ነው እንኳን ደስ አላችሁ እንደማለት ስለሚቆጥሩት ይሄን ማበረታታት የለብህም። አንተ አላመንክም። ቢቻልማ እነሱ ያን በዓል ባይሉት ነበረ የምትፈልገው አንተ። ግን እነሱ በዓላችን ብለው ነው ያሉት። ልታዝንላቸው ነው የሚገባህ እንጂ ልታበረታታቸው አይገባህም። አሁን እሺ በዓላቸው ላይ ሲደርስስ አሁን ባለፈውን የሆነ ንፍሮ ጉልባን ምናምን እያዘጋጁ ይበሉ ነበርና እሱንስ መጠቀም መብላት ምናምን ይቻላል? አይሆንም። የበዓል ነገር ቆሎም ቢሆን ምንም ቢሆን አይሆንም። እሺ መርሐባ ጀዛከላሁ ኸይር። አሁን እዚህ ቲክቶክም ላይ ያለው ጥያቄ ምንድነው የሚለው? ክርስቲያን ሴትን አስልሞ ማግባት ይቻላል እንዴት? አስልሞ ክርስቲያን አትባልም እኮ ስትሰልምማ ሰልማለች። ክርስቲያን ሴትን እንዳለች በክርስትናዋ ማግባት ይቻላል ወይ ነው እንጂ ጥያቄው። ስትሰልምማ ሰልማለች። ምን ምክንያት አላት ለማግባት የሚያስከለክላት? ስለዚህ አስልሞ ከሆነ ምንም ኺላፍ የለውም። በየትኛውም ዓሊም ዘንድ ኺላፍ የለውም። ያለው ሰው ክርክሩ ያለው የክርስትና እምነትን እንደያዘች ክርስቲያን ሴትን ሙስሊም ሊያገባ ይችላል ወይ ነው። ቁርአን ሐዲስ በግልጽ የሚያሳየው አዎ ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ጥያቄ ነበር። እሺ የመጀመሪያው ጥያቄ አይዋ ቁርአን ያለ ውዱእ መቅራት አይቻልም የሚባል ነገር ሰማሁ። መንካት ነው መቅራት? መቅራትም ሆነ ያው መንካትም ያለ ውዱእ ሳይደረግ ምናምን አይሉም። መንካት ላይ ነው ያለው ነገር። መንካት ቁርአኑን መጽሐፉን ይዞ እንደዚህ ያለ ውዱእ መንካት አይሆንም ነው። አብዛኛው ዑለማዎች አይሆንም ነው የሚሉት። ግን ማስረጃው ይህንን የሚያስከለክል ነገር ብዙ ያለ አይመስልም እያሉ ሌሎቹ ዑለማዎች ይፈቅዳሉ። መቅራትማ ይቻላል። መቅራት ለምሳሌ በቃልሽ ብትቀሪ ወይም ደግሞ በንጹህ ልብስሽ እየገለጥሽ ብትቀሪ ወይም ከሞባይል ላይ ብትቀሪ ቴሌቪዥን ላይ በሚለቀቀው ብትቀሪ ምንም የሚከለክል ነገር የለም። خلاص እና ሁለተኛው ደግሞ የሆነ አሁን ዝክር ላይ ማንኛውም ዝክር ሲዘከር የሆነ ሰው ወይ ቢያናገረኝ አሁን ወሬ መመለስ ይችላል ወይ ዝም ማለት ነው ያለብን? ምን ችግር አለ? ረበና አቲና ፊ ዱንያ ሐሰና እያልሽ ዱዓ እያረግሽ ሰው እቃው የት አለች አለችሽ ልጅሽ እቃው የት አለ አለችሽ እዚያ ላይ አለልሽ ብለሽ
وفي الآخرة حسنة وقنا عذاب النار ما لتشيالش. طيب جزاكم الله خيرا بارك الله فيكم. تنش النراف النات ملسين يقرتون النعلن إن شاء الله. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. كرفت بኋላ ተመልሰን መተናል። ጥያቄዎቻችሁን አሁንም እናስተናግዳለን ኢንሻአላህ። አንዷ እህታችን ወይ ወንድማችን የረሱል ወዳጅ ልጄ ጉረቤት ሄዳ ስጋ በላች እንዴት ይታያል ነው? ልጅ ስለሆነች ምንም ችግር የለውም። በተለይ በዓል ላይ ከሆነ ጥንቃቄ አድርጉ። በዓሎቻቸው ላይ የጴንጤም የሌላውም ክርስቲያን መዛሂቦች የአይሁዶችም ቢሆኑ በበዓል ቀን እርዳቸውን ቀርቶ ቆሎና ዳቧቸውን እንኳን አትቅመሱ ነው የምንለው። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ናም ጥያቄ ነበረኝ። አይዋ ይሄን ሰሞን ተሰራ ስራ ፊኒሽ እንትን ኮንስትራክሽን ላይ ነበርና ከምሰራቸው ስራዎች ውስጥ ሳላውቅ አንዱ የእምነት ቤት ሆነ የጴንጤዎች ቸርች ሆኖ አገኘሁት። አንድ 3 ቀን 4 ቀን ሰራሁኝ ሳላውቅ። ስሰማ አቆምኩኝ። ጀዛከላሁ ኸይር። በቃ ካቆምኩ ምንም የሰራሁትን አሁን ልቀበለው ወይስ ልቶ? ዳራ ተቀበል እንዳትተው። የሰራሁበትን ልቀበል? አዎ ማሻአላህ ጀዛኩሙላህ። ካልቸገረ ለሚስኪን ስጠው ተቀበልና። ከቸገረ ልጠቀመው ካልቸገረ ልተው። አዎ مرحبا جزاكم الله. بارك الله فيك. كتاب العلم فلاقيوች በምን መልኩ ቅደም ተከተል እንጀምር መጠበቅ አለብን? አንደኛ ሁለተኛ መጽሐፍ ሶስተኛ አራተኛ ያለ ምን እንቅራ ነው? ኢንሻአላህ የዑለማው ጽፈት ቤት ይሄንን ተራ ያስቀምጣል ብለን የሚመክረውን እናያለን። እስካሁን ድረስ በየመዛሂቦች መሻይኾች ያስቀመጧቸው ቅደም ተከተል ብዙ የከፋ አይደሉም። እርግጥ የተውሂድ ኪታቦች በጣም ዘግይተው ነው የሚቀሩት። እኔ እሱ በጣም ከብዶኛል። ከዚያ ወዲያ ያሉት የፊቅህ ቂራአቶች ምንም ችግር የለውም። የሐዲስም አመጣቶች ጥሩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ናም ጥያቄ ነበረኝ ኡስታዝ። እንትን እስላማዊ እንትን ፊልም ማለት ነው። እስላማዊ ፊልም ጂሃድ ምናምን ያንን ማየት ይቻላል? ወላሂ እንግዲህ ያው እንደው ታሪኩን ቀረብ ያረጋዋል ተብሎ ካልሆነ በስተቀር ምን ያህል ትክክለኛውን ሊስሉ ይችላሉ የሚል ስጋት አለኝ። እስካሁን ዑለማዎቹ ብዙም ያልከለከሉትም። ያው ነጃስ ቲቪ ነው የሚመጣው። ራሱ ነው ብሎ ማሰብ ግን በጣም ስተት ነው። ያው ለማስመሰልና ትንሽ ታሪኩን በሁኔታው ለማቅረብ ካልሆነ በስተቀር ማናየ በዚያን ጊዜ የነበረ ነገር የለም። ለማስመሰል ነው፣ ፊልም ነው፣ ማስመሰያ ነው። አይደለም? አዎ ብዙ አትከው ሌላ ጥያቄ ነበር። እሺ ሴት ልጅ በባሏ ላይ ሆና ውጭ ሀገር መሄድ እንዴት ይታያል? የሱ ፍቃድ ካለ ምንም ችግር ያለው አይመስለኝም። የሱ ፍቃድ ከሌለ ግን አደጋ ነው። አይ ኒካው ወርዳ ምናምን ሲሉን ተዳከነ ለማስፈራራት ነው እንጂ የለም። አይወርድ መውረድ አይወርድ። بارك الله فيك. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته.
የወለድ ብር ነበረኝ። ያንን ብር አሁን ምን ላድርገው? የወለድ ብር ለድሆች ለችግረኞች ስጡ። እኔ ለኔ መጠቀማ ለአንተ አይሆን በፍጹም የተከለከለ ነው። ስለዚህ ለዘመድ ምናምንም መስጠትም አልችልም ማለት ነው። ሴት ልጅ በኒካህ ላይ በሐይድ ላይ ያለች የኒካህ መውረድ ይወርዳል ወይ? ኒካህ መፍታት? አዎ ፍቿ ይወርዳል፣ ግን ዒዳዋ አይቆጠርላትም። ያ የተፈታችበት ደሙ እስከሚመጣ ድረስ ለማለት ነው። ጁሙዓ ቅዳሜ መጾም ይቻላል፣ ችግር የለውም። ሸዋል እንዳያልቅባችሁ የቀረውን አንድ ቀን ብትጾሙ ምንም ችግር የለውም። ወደ ውጭ ለመሄድ አግብቼ ከዛ በመፍታት እንዴት ይታያል ነው። ይህንን ነይቶ ለመፍታት ነይቶ ማግባትን ዑለማዎቹ ያወግዛሉ። ግን ኒካሁ አይሆንም አይሉም። ኒካሁ ይሆናል፣ ግን የተጠላ ነው። ፍቺ ለመቀጠል ለመውለድ ለቤተሰብ ለመምራት እንጂ ለሆነ ምክንያት አግብቶ ከዚያ ለመፋታት ዑለማዎቹ ያወግዛሉ። ይሄንን ትልቅ ህይወት ለተራ ጉዳይ መጠቀም ነው ብለው ያምንትን ይላሉ። السلام عليكم ورحمة الله. وعليكم السلام ورحمة الله. ሰላም ነው? الحمد لله. ጥያቄ ነበረኝ። ባለትዳር ነኝ፣ የሁለት ልጆች እናት ነኝ። አይዋ ባለቤቴ ደግሞ ሌላ ሴት ያወራል። ሌላ ሴት ያወራ ደግሞ ሚስቴን ፈትቻታለሁ ብሎ ነው የሚያወራት። ሚስቴን ፈትቻለሁ ብሎ ሚስቴን ፈትቻለሁ ብሎ ነው ሌላ ሴት የሚያወራት። ከዛ ይሄ እንዴት ይታያል ብዬ ነበር። በምን አወቅሽ አንቺ ሚስቴን ፈትቻለሁ እያለ የሚያወራት መሆኑን? የሚያወራው ከዚህ በፊት ተደብቆ ሲያወራ ሰምቼ ነበረ። ከዛ ሌላ ሴት መስዬን ራሴን ጣዎችው ነበረ እኮ። አንቺ በምንድን ነው ያወቅሽው? ይሄንን ነው ይሄንን ያወቅኩት ሌላ ሴት መስዬ ወጥቶ ስለነበረው ነው። ከዚህ ሌላ ሴት ሲያወራ ተደብቆኝ ሲያወራ ስላየሁት ከዛ እኔ ደግሞ ሌላ እስቲ በስመር ገዘውኝና ከዛ ሌላ ሴት መስዬ ደግሞ አውርቼው ነበር። لا إله إلا الله. እሺ እና ላንቺ ፈትቻታለሁ ሚስቴን ላንቺ ሚስቴን ፈትቻታለሁ አለሽ? ሚስቴን ፈትቻታለሁ አለ። አንድ ፈትቻታለሁ ዛሬ ወር ደግሞ ሁለት ሙላለታለሁ አለ። ከዛን እያወራው ከወር በኋላ ደግሞ አሁንም ጠየቅኩት። ዛሬ ፈታዋታለሁ እያልኩ በሶስተኛ ወራውንም ዛሬ ጨርሻለሁ ምናምን ብሎ ነበር። ከዛ በኋላ በቃ ፈትቻታለሁ ከዚህ በኋላ ሚስቴ አይደለች ሌላ ሰው ራሱ ሆናለች ምናምን ብሎ ሲያወራ ነበር። አጂብ ነው والله የሚገርም ነው። ለማንኛውም ፈትቻለሁ ብሎ ካወራ ለማንም ያወራ ላንቺም ሆነ ለሌላም ሰው በትክክል እንደዚህ ማለቱን ካወቅሽ ባልሽ አይደለም። እሱ እንግዲህ ስታወሪው ይሄንን ማስረጃ መያዝ ካልቻልሽ ይሄንን አያምንልሽም፣ ገና ይሟገትሻል በፍርድ ቤት። ሸሪዓው ግን ፍች ነሽ ነው የሚለው። አንቺ ፍች ነሽ። ከሸሪዓ አኳያ እሱ ጋር መቀጠል አትችይም። አሁን ደግሞ ሶስተኛ ራሱ እርጉዝ ነኝ እንደዛ ማውራት ከጀመረ በኋላ ሆስፒታል ልሽሻለሁ ምናምን ካለ በኋላ ይኸው አመት አለፈን። እኔ ራሴ አሁን የ6 ወር እርጉዝ ነኝ። አይ ብዙም አይደለም እንትን ያለው ልዩነቱ የለውም እኮ ከፊተኛው ካልሽኝ የተለየ ነገር አይደለም ያልኩት። ላንቺም ይሁን ለሌላ ሴትም ይሁን በእርግጠኝነት ያንቺ አይነት እንደዚህ የሰለልሽው ያወቅሽበትም ምክንያት ይሁን በሌላ ምክንያት ፈትቼሻለሁ ተፈታለች ሚስቴን ፈትቻለሁ
እንግዲህ ሚስት ሁለት ሚስት ካለው አንቺን ስምሽን ጠርቶ ገሊም ፈትቻታለሁ ካለ ተፈተሻል ማለት ነው። حول ولا قوة إلا بالله. السلام عليكم. وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله. وعليكم السلام ورحمة الله. يا جنبي. مرحبا. በዚህ በዙባጌ ባለባበስ ነው ሱሪ ቢያጥርም ቢዳ ነው ሽርጥ ወይም ጀላብያ ነው ሱናው ያሉ እንትን ይላል። እስቲ እንደገና በልብስ ሱሪ መልበስ የሱቢ ሶላት ሱሪ ልብስ ሱሪ ሱሪ ልብስ ምን ነው ሲሉ ወንዶች ምን ለብሰው አለኛ ለሙስሊሞች ሱናው ሽርጥ መልበስ ወይም ደግሞ ጀላብያ ነው እንጂ ሱሪ ቢዳ ነው አያያሉ እንደዛ ይያል እሱ እንደነው ታየው። ጀዛከላሁ ኸይር። ሱሪ ሽርጥ ቀሚስ የቱ ይበልጣል ነው? ጭራሽን ሱሪው ቢዳ ነው አባራቸው ነው። ሱሪ አይለበስም ነበር ነው ሱሪ አሁን ራሱ ከዛ አሁን ከበዛው ከዛ እንደዚህ ከሚሉት መስጊድ ሱሪ የሚለብስ የለም ሽርጥና ጀላብያ ብቻ። የት ሀገር ነው ይሄ? እኛ እንኳን በዚህ መተማ ዙሪያ ነው ይገንዳ እኛ መተማ ነው ሸዲ እና ሱሪ አይለበስም እዚያ ቢድዓ ነው። የራሱ ጀማዓ ነው ሌላ መስጊድ አለ ለሶስት ከፈል ግማ እንትን ነው የራሳቸው ጀማዓ ነው። ብቻ ግን አቂዳው ምናምን ተመችቶን ሳለ ግን እዚህ ላይ አሳጥሩ ነው እንጂ ሽሩጥና ጀላብያው እንደ ግዴታ እንደ ሱሪው እንደ ሐራም ይሆናል ስንል ቢድዓ ነው። አሁን ሰራ ሱሪ አትልበሱ ያሉት ነቢ ዓለይሂ ሰላቱ ወሰላም ሐጅ ላይ ነው ኢህራም ያለ ሰው ላይ ነው። ሌላ ጊዜ ቢለብስ ችግር የለም። አትልበሱ ያሉት ነብዩ ሱሪን የከለከሉት የተሰፋ ልብስ በከለከሉበት ጊዜ ወለሰራዊል ሱሪንም ኮፍያንም አታድርጉ ያሉት በክልክልነት ያወገዙት እዚያ ላይ ነው። የሚበልጠው ልብስ ለሙስሊም የትኛው ልብስ ነው የሚለው ቀሚስ ነው፣ ሽርጥ ነው፣ የአካባቢው ልብስ ነው፣ በአካባቢው የተለመደው ልብስ ነው። የዑለማዎቹ ክርክር አላቸው። ነጭ ሆኖ ቀሚስ ቢለበስ በጣም ከአካባቢው ብዙ ማያስቸግር ከሆነ አሁን ቢደረግ ጥሩ ነው እሱ ልብስ። ግን ሱሪ መልበስ ቢድዓ ነው ሙንከር ነው የሚል አላቅም መስሏቸው ይመስለኛል። እንደዚህ ተሳስተው እንዳይሆኑ ስጋቱ አለኝ እኔ መስሏቸው ይህን ሐዲስ በዚህ ፈስረው ካልሆነ በስተቀር እኛም እና ምን የማቀው ሱሪ እንዳትለብሱ ተብሎ የተከለከለው ሙስሊሙ ወንዱ ሐጅ ላይ ብቻ ነው ኢህራም ሲያደርግ ነው ሱሪህን አውልቅ የተባለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ሼህ መሐመድ ዘረቢ። አህለን ወሰህለን። እንዴት ናችሁ? ሰላም ናችሁ? ደህና ነን አልሐምዱሊላህ። ማሻአላህ። እኔ የምጠይቀው ሑሩፍ አልአጅነቢያ የሚያስገቡ ኢማሞች አሉ። ሑሩፍ አልአጅነቢ ምን አጅነቢ? ሑሩፍ ቁርአን ሲቀሩ ተገቢ ያልሆኑ ሐርፎችን ያስገባሉ። ሑሩፍ አጅነቢያ ማለት ምን ማለት ነው? ልጅ እስቲ ለምሳሌ ገይሪል መግዱቢ አዎ። እንደገና ደግሞ ዛ መስገበትን ይላሉ። ዛ መስገበትን የሚለው ላይ ዛ መስገበትን ይላሉ። ግድ የለም አሁን ገብቶኛል። ያው አንዳንዱ በአካባቢው የማይታወቅ ቋንቋ
ለምሳሌ غ ሊከብደው ይችላል ሌላው ض ሊከብድ ይችላል ضاد ደግሞ ሁላችንም ነው ናችንን ነው መታሰቃየን ታቃላችሁ እነዚህን ወለዳሊን ለማለት ወለዳሊን ሊል ይችላል ዳል የአረበኛ ፊደል ስለሆነ እዚህ ቦታ ላይ ችግር የለውም አይባልም ገ የአረበኛ ፊደል ውስጥ ስለሌለ ሳይሆን ፊደሎችን በአግባቡ ማውጣት አለመቻል ለምሳሌ ወዛኪሪን ዛኪሪን ሚያነውን ወዛኪሪን ብሎ ቢያነበው ማለት ነው አቅሙ ያለው ከሆነ ማድረግ እየቻለ ማስተካከል እየቻለ ከሆነ ክልክል ነው በተለይ ማዕናውን ሊቀይር የሚችል አቅሙ የሌለው ግን ምን ይደረጋል ጥርሱ የሌለው ሰው ፊደሎችን ሊያበላሽ ይችላል ምላሱ የማይገራለት ሰው ፊደሎችን ሊያበላሽ ይችላል ስለዚህ እያበላሸህ ነው ያለውና ቁርአን አትቅራ አቁም አይባልም እየለፋ የሚችለውን ያህል ያስተካከለ ይቀጥላል አቅም ያላችሁ ማስተካከል እየቻላችሁ መማር እየቻላችሁ ግን የአላህ ቁርአን እየተሰባበረ ማንበብ በፍጹም የተከለከለ ነው ወረቲል ቁርአን ተርቲላ ነው የሚለው አላህ ተርቲሉ በጥሞና ማንበብም እንዳለ ሆኖ ፊደሉንም ማስተካከል ተርቲል ውስጥ ይገባል አንዳንዱ በጣም በፊደሉ ላይ ሲጨናነቅ ታያዋለህ ማዕናውን አያውቅም ማዕናውን የሚያውቃል አይተገብርም ይሄ ዋጋ የለውም نعم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ ነበረኝ እሺ ሰው ሲሞት የሟች ድግስ አለ ቦል የሚባል ሰው ሲሞት የሚደግሱት ድግስ አለ የቀብሩ ቀን የሚደግሱት ድግስ አለ ሰው ሲሞት አዎ የቀብሩ ለታ የሚደግሱት ድግስ አለ የቀብሩ ለታ የሚደግሱት ድግስ አለ ይሄን ከሸሪዓ አንፃር እንዴት ይታያል መደገሱ እንዴት ነው ባለቤቶቹ መቼስ መደገስ የለባቸውም ባለቤቶቹ የሞተባቸው ሰዎች ለነሱም ሊረዱ ይገባቸዋል እንኳን እነሱ ደግሰው ሊያበሉ ይሄ ሙንከር ነው አሁን በየትኛውም በአብዛኛው ሀገር ላይ ወይም በአብዛኛው ቦታ ላይ ኢትዮጵያን ማቀውኔ ሲሞት የአካባቢ ሰዎች ደግሰው አርደው እንግዳዎችን ያስተናግዱላቸዋል ይሄ በጣም መጋነኑ ካልሆነ በስተቀር ጉረቤቶች ወይም ምድር የሚባለው አሁን ማስተናገዱና የሞተበትን ሰው እንግዶች መንከባከባቸው ተገቢ ነው የጃዕፈር ብን አቢ ጣሊብን ተዓዚያ በሰሙ ጊዜ ነቢ አለይሂ ሰላቱ ወሰላም ጃዕፈር ብን አቢ ጣሊብን ቤተሰቦች ተንከባከቧቸው አሁን በተዓዚያ ተጨንቀው ነው ያሉት አብሏቸው አጠጧቸው ብለዋል የሞተባቸው ሰዎች ለራሳቸው አይበሉ አይጠጡ መድኃኒት አይወስዱ ይቸጋገራሉ ይንገላታሉ ጉረቤቶች አሁን ጉረቤት ብዙም እንክባካቤ ስለሌለ ይሆናል እድሮች በዚህ መልኩ አድርገው የተወሰነ ነገር ቢያበሉ ችግር የለም ላኪን እስከ 10 ቀን ዝም ብሎ እየደገሱ አስራሽ ምቹ ማለት ተገቢ አይመስለኝም እሺ ሌላ ሁለተኛ ጥያቄ አለኝ መርሃባ እሺ አንዲ ሰው ከመሞቱ በፊት ስጦታ ሰጥቶ ነበር ከመሞቱ በፊት ቦታ ስጦታ ሰጥቶ ነበር ከጊዜ በኋላ ሰውየው ሞተና ልጆች አሉት እኮ ለማን ነው የሰጠው ለሌላ ሰው ማለት ነው ከወራሾቹ ውጭ ለሆኑ አዎ እሺ ከዛ ሰውየው ከጊዜ በኋላ ሞተ እሺ ከሞተ በኋላ ልጆች አሉት ይሄ የተሰጠው ስጦታ የልጆች ሀብት ውስጥ ይገባል
የልጆች ሐቅ አይደለም የሰውየው የተሰጠው ሰውዬ ሐቅ ነው እዛ ጋር ልጆች ሐቅ ጋር ያገናኘው ምን አልከኝ ከየቲሞች ሐቅ ጋር የሚያገናኘው ነገር የለም ምንም አያገናኘውም 400 ካሬ ነበረው 200ውን ለወንድሜ ሰጥቻለሁ ለአክስቴ ልጅ ሰጥቻለሁ አብሮይ ለሚሰራ ሰው ሰጥቻለሁ አለ ሰውየው ሲሞት ያ 200 የሱ ነው መሰጠት አለበት مرحباش بارك الله فيك جزاكم الله خيرا بارك الله فيكم የዛሬ ጥያቄና የመልስ ፕሮግራማችን እዚህ ነው የሚያበቃው በሚቀጥለው ቀን ሌሎችን ጥያቄዎች ይዘን አላህ ፈቃዱ ሆኖ እስከምንገናኝ ድረስ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون